እናንተ አሁን መመነን አለባችሁ የለባችሁም? ወይ የለብንም ወይ አለብንም? በሉ እንጂ መመነን አለባችሁ፣ መመነን የለባችሁም። በሉ መልሱ እንጂ እስኪ ለምትሉ በሉ እንጂ ወይ አውጡ። እኔ እውነቴን ነው። እንደዚህ አታምስ። መመነን አለባችሁ የለባችሁ? መልስ። ሄሎ በስማ ወይ የለብንም ብሎ ወይ አለብንም። እሺ አለብንም ትለው መመነን አለብን። እኔማ መንኛለሁ አላወጣ። እሺ በሉ እንጂ እሺ የለብንም ትለው። ኧረ ነውር ነው እንደዚህ መሆን። ወይ አውጡ ነው ማለት ወይ አንዱን ሁኑ እንጂ መመነን የለብንም ትሉ። በሉ አውጡ በሉ። እኔ ማውቀን ያለን እኔ አላወጣ። ከፋሩ ከፍ በደምብ ከባሩ በደምብ ከፍ እሺ እግዚአብሔር ይስጥልን። እሺ መመነን አለብንም ትሉ። መመነን አለብንም እንዳንደኛ አቅም እየተያያችሁ እንደምታወሩ። እሺ በጣም ጥሩ። ከሁለቱ ያልሆነ አወጥቷል እዚህ። እሺ እግዚአብሔር ይስጥልኝ። እሺ መመነን አለባችሁ። ዛሬ ሁላችሁም ከዛሬ ጀምሮ መናኝ ካልሆናችሁ አላውዛችሁ። መናኝ ማለት ምን ማለት ነው? በጣም ነው የሚገርመው። መናቅ ነው እኮ መመነን ማለት መናቅ። ዝሙት መናቅ የለባችሁ አለባችሁ የለባችሁ? ዘረኝነትን አትንቁም ትንቃላችሁ። መናቅ አለባችሁ። ነፍስ መግደል መናቅ የለባችሁ? እርኩሰትን መናቅ የለባችሁ? ጣዖት አምልኮ መናቅ የለባችሁ? ጭፈራ፣ ዘፈን መናቅ የለባችሁ? ስለዚህ ሰው በህይወት ይመንናል ማለት መናኝ መሆን አለባችሁ። ሻው አለብን የምትለዋ መመነን አለብን። እንዲህማ ከሆነ ችግር የለው ነው። እሺ እግዚአብሔር ይስጥልኝ። እሺ ስለዚህ መመነን አለብን። ክርስቶስን መምሰል የሚባለው እሱ ነው ማለት ነው። ግብሩን መስራት ልብሱን ለብሰው የሚጋደሉ አሉ። የልብሱ መከራ አለው። በነገራችን ላይ እንደዚያ ከሆነ ስለዚህ ምንኩስና አያስፈልግም ደግሞ ሊል ይችላል እኮ። በቃ እዚሁ መመነን ማለት ክፉ ነገር መተው ብቻ ሳይሆን ደግሞ የምንኩስና የራሱ መከራ ደግሞ አለው። ምክንያቱም ይሄ ቀሚሱ ከለሜዳ ነው። ከለሜዳ ማለት ክርስቶስ በዕለተ ዓርብ የለበሰው ቀሚስ አይሁድ ያለበሱት። ይሄ ቆቡ የእሾህ አክሊሉን የሚያስታውስ ስለሆነ ለራሱ ለምንኩስና ደግሞ የተመደበ መከራ አለው ማለት ነው። የድንግልናው መከራ፣ የብቸኝነቱ መከራ ብዙ መከራዎች አሉት። እሱን መነኮሳት ይቀበላሉ ማለት ነው። ሰዎች ግን ምናኔውን ማንም ሰው ይሳትፋል። ወንድሞቹ መሆን አለብን። ወንድሞቹ ያሉባት ቤተክርስቲያን የተባለችበት ምክንያት ምንድን ነው? ግፉን ግፍ አድርገው የሚኖሩ ምናኔውን ምናኔ አድርገው የሚኖሩ እሱን ለመምሰል የሚጣጣሩ ማለት ናቸው። በተግባር የሚኖሩ ማለት ነው። በተግባር የሚኖሩ እነዚህ መናንያን። ሰማዕት መሆን አለብን የለብንም? እሺ ለመሆን አለብን የምትለው ሰማዕት መሆን አለብን። ሻውጡ እንጂ ወይ መከራች የለብንም አለብን። እሺ በጣም ጥሩ። ሰማዕት መሆን አለብን የለብንም? እሺ ከሞባይላችሁ ዘፈን ያለባችሁ አውጡ፣ ተጫናችሁ እንዳትዋሹ። በእኔ ፊት ውጦሹ በመድኃኒዓለም ፊት ነው የምትዋሹት። ምክንያቱም መስቀል ይዣለሁ። ከሞባይላችሁ ዘፈን ያላችሁ አውጡ፣ በደንብ አውጡ። ምንድን ነው የምትቀልዱ? በቃ ሰማዕታት በወርድ ሰማዕታት እየዘፈንክ ነው ሰማዕት የምትሆነው። ስለዚህ ከቃሉ ጋር ናቸው የእግዚአብሔር ሰዎች። ሰማዕትነት የሚጀምረው ከምን ነው ካላችሁ ፈቃድን ከመቁረጥ ነው። ፈቃድን ከመቁረጥ በጣም የምንወዳቸውን ኃጢአቶች ቆርጠን መጣል፣ ከሱ ሰማዕትነት ይጀምራል ማለት። ምንድነው የሚለው አባቶቻችን? የሚወዱትን ነገር ለእግዚአብሔር ብሎ መተው ሰማዕትነት ነው ይላል። በሉ አድግ ይውላችሁ፣ የሚወዱትን ነገር በሉ ለእግዚአብሔር ብሎ መተው፣ ለእግዚአብሔር ብሎ መተው እና የሚወዱትን ነገር በሉ ለእግዚአብሔር ብሎ መተው ምን ይባላል? ሰማዕትነት ይባላል። ፈቃድን መቁረጥ ማለት ነው። ዝሙት ተወድ ከሆነ እሱን መተው፣ ዘፈን ተወድ ከሆነ መተው፣ ሱስ ካለብህ እሱን ስትተው ክርስቶስ በጲላጦስ ፊት የተቀበለው መከራ ትሳተፋለህ ማለት ነው። የምንሳተፈው እሱ ነው። ስለዚህ
መከራውን እየተሳተፉ የሚኖሩ ክርስቲያኖች ያሉባት ቤተክርስቲያን ማለት ነው። ክርስቶስ ሞቶልኛል፣ እኔ አልፈልግም፣ እኔ መከራ መቀበል አልፈልግም የሚሉት ክርስቲያን እንደዚህ የሚሉ ሰዎች ያሉባት እሷ ትክክለኛ ቤተክርስቲያን አለመኖርና በትክክል የቅፍርናሆም ጉዞ አለመሆኑ በዚህ እናውቃለን ማለት ነው። የቅፍርናሆም ጉዞ እሱ አይደለም። የቅፍርናሆም ጉዞ ማለት የቤተክርስቲያን ጉዞ ነው። እናቱ ያለችባት ነግሬያቸዋለሁ። ክርስቶስ ያለባት በሱ ነው። አንድ ክርስቶስ ነው ያለባት። አሁን በዚህ እየለያችሁ ትመጣለን። ፕሮቴስታንቱ በዚህ ጉዞ አለመኖሩ ክርስቶስን አማላጅ በማለቱ ከክርስቶስ መለየቱ ታውቃላችሁ። ካቶሊክ ከክርስቶስ መለየቱ ክርስቶስን ከሁለት በመክፈሉ። ክርስቶስ አንድ ባህሪ ነው እንጂ ሁለት ባህሪ አይደለም። ስጋው እንዲህ ያደርጋል፣ መለኮቱ እንዲህ ያደርጋል ብለው ይከፋፍሉታል። እኛ ግን ክርስቶስ አንድ ነው። ክርስቶስ አንድ ነው። አንድ ኢየሱስ ክርስቶስ አለ ነው ያለ ቅዱስ ጳውሎስ። ባህሪው ስጋና መለኮቱ አይከፈልም ማለት። እሳትና ብረት ከተገናኙ በኋላ ብረትና እሳቱ የብረት ነው የእሳት ነው ማለት እንደማይቻል፣ ካቶሊክ በዚህ የተለየ ነው። ፕሮቴስታንቱ ከክርስቶስ በዚህ የተለየ ነው። እመቤታችን ደግሞ የለችባትም። የክርስቶስ የቅፍርናሆም ጉዞ ውስጥ የሉም እነሱ። ለምን? እመቤታችን አውጥተው ትተዋልና። እንደገና ደግሞ ወንድሞቹ የሉም። ሰማዕታት ጻድቃንን አያከብሩምና እንደገና እነሱም የክርስቶስ ወንድሞች አይደሉም። ክርስቶስ ምናችን እንደሆነ እያሰባቸው፣ አንደኛ አባታችን ነው፣ ፈጣሪያችን ነው፣ አምላካችን ነው፣ ቤዛችን ነው። ከዚያ ባለፈ ደግሞ ምናችን ነው? ወንድማችን ነው። ወንድማችን ነው ማለት የምን? የመከራ ወንድማችን ነው። በመከራ እሱን ልንመስል የተጠራን ነንና ማለት ነው። ወንድሞቹ የተባሉት ምንድነው? አሃዊ ከሰማዕታት ቆላተ ሕማማት ወረዱ ወጻድቃኔ ከገዳማት ኦዱ እንዳለ ደራሲ ማለት ነው። አሃዊ ከሰማዕታት የመከራ ወንድሞች ሰማዕታት እንደ በረሃ በሚያቃጥል መከራ ውስጥ ገቡ። ወጻድቃኔ ከገዳማት ኦዱ። አሁንም ያንተ ወንድሞች የሚሆኑ ጻድቃን አንተን ባልንጀራ የመከራ ባልንጀራ አድርገው አንተን መስለው አንተ ወደ ቆሮንቶስ እንሄድ እነሱም ወደ የገዳማት ተንከራተቱ ተብሎ እንደተናገረ የመከራ አምሳል መሆን ስለማይፈልጉ ቢቻለኝስ አይደለም ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ነው ያለ ቅዱስ ጳውሎስ። በምን ልመስለው ነው ያለ? በሞቱም ልመስለው እወዳለሁ። እሱን መስዬ በግፍ መሞትም እፈልጋለሁ አለ። እሱን መስዬ በሞቱም ልመስለው እወዳለሁ። እንኳንስ በመከራ በሞት የሚመስሉ ሰማዕታት ያሉባት ብቻ ሳይሆን በዚያች ቤተክርስቲያን ውስጥ ክርስቶስን ለመምሰል ብለው የማይኖሩ ክርስቲያኖች ከሆነ ያሉት ያቺ ቤተክርስቲያን ክርስቲያን አይደለችም። ስለዚህ ተመልከቱ አሁን እንደምታዩት በተለያየ ጊዜ ከዕለተ ዓርብ ጀምሮ ቤተክርስቲያን ብዙ መከራ የምትቀበልበት ምክንያት ምንድነው? ልጆቿ የክርስቶስ ወንድሞች ስለሆኑ ምንጊዜም ከመከራው ባንድ ያልፋሉ ማለት ነው። የትኛውም ቦታ ላይ ሰማዕትነት አለ። ሰማዕትነት ደግሞ ከየት ጀምራ? ፈቃዱን መቁረጥ። እግዚአብሔር አንድያ ልጁን እንዲህ አድርጎ ወዶታልና እግዚአብሔር ዓለሙን እንዲህ አድርጎ ወዶታል። ምን እስኪያደርግ? አንድያ ልጁን እስኪሰጥ ድረስ። ሰው እግዚአብሔርን መውደድ አለበት። ምን እስኪያደርግ? የሚወደውን ነገር እስኪተው ድረስ። በየቀኑ የክርስቶስ ባልንጀርነትና ሰማዕትነት ይፈጸማል። የምንወዳቸው ክርስቶስና ዝሙት በምርጫ ይቀርቡልናል። ዝሙቱን ስንመርጥ የክርስቶስ ፍቅር ይጠፋል። ክርስቶስን ስንመርጥ ሰማዕትነት እንፈጽማለን። ስካርና ክርስቶስ ይቀርብልናል። አንድነትና መለያየት ይቀርብልናል። መለያየትን ስንመርጥ ክርስቶስ ጋር እንለያለን ማለት ነው። በየቀኑ ሰው ሰማዕት ይሆናል። በትንንሽ ነገሮች ማለት ነው። ሱስና ክርስቶስ አንድ ላይ ይቀርባሉ። እርኩሰትና ክርስቶስ አንድ ላይ ይቀርባሉ። ጣዖትና ክርስቶስ አንድ ላይ ይቀርባሉ። ስካርና ክርስቶስ አንድ ላይ ይቀርባሉ። ዱላ፣ ነፍስ መግደልና ክርስቶስ አንድ ላይ ይቀርባሉ። ሰው በየቀኑ ክርስቶስና ዓለምን ሲመርጥ ይኖራል ማለት። ስለዚህ ኃጢአትን በሰራንበት ቅጽበት ከአንተ ይልቅ ኃጢአት ይሻለኛል ማለታችን ነው። ኃጢአትን በተውንበት ቅጽበት አንተ ትሻለኛለህ ጌታዬ ማለታችን ነው። ሊተሳ ተሊዮ እግዚአብሔር ይሄይሰን ያለ ቅዱስ ለኔስ እግዚአብሔርን መከተል ይሻለኛል። እስኪ በሉ ለኔስ ማንን መከተል ይሻለኛል? እግዚአብሔርን መከተል ይሻለኛል። ስለዚህ እግዚአብሔርን መከተል ይሻለኛል ባልን ጊዜ ዓለም አጣፍጣ በጣም እስክንወድ ከዚህ ነገር መለየት አቅቶኝ ነው እንጂ መለየት እፈልግ ነበር ከምንላቸው ጉዳዮች ጭምር እግዚአብሔር ይሻለኛል ካል መውጣት እንችላለን። ኃጢአቴ ይሻለኛል ካል መውጣት አንችልም። አሁንም በሉ እግዚአብሔር ይሻለኛል በሉ። ከዝሙት እግዚአብሔር ይሻለኛል በሉ። ከመጠጥ፣ ከመለያየት፣ ነፍስ ከመግደል፣ ከክህደት፣ ከእንቅልፍ፣ ከእንጀራ፣ ከሹመት፣ ከቤት፣ ከውበት ብሉ፣ ከጤና፣ ከምቾት፣ ከገንዘብ እግዚአብሔር ይሻለናል። በእርግጥም ይሻላል። አይሻለንም?
ይሻላል። እሱን ለመምረጥ ብለን ነው መከራ የምንቀበለው ነው እንጂ ቤተክርስቲያን መዋጋት አቅቶን መግደል አቅቶን አይደለም። እግዚአብሔር ስለሚሻለን በየቀኑ ሰላምን እየመረጥ ኦርቶዶክሳውያን እንኖራለን። ሰላማውያን ሆነን ለመፈጸም እግዚአብሔር ይርዳን። ወንድሞቹ ያሉባት ቤተክርስቲያን የቅፍርናሆም ጉዞ አላት። እንቀጥል። ምኗቸው ያሉባት ደግሞ አቤት ሐዋርያት ያሉባት ቤተክርስቲያን ሐዋርያት ያሉባት አንደኛ ሐዋርያት የሚከበሩባት ማለት ሐዋርያት የሚከበሩባት ነው የመጀመሪያው። ቀጥሎ ደግሞ የሐዋርያት ሃይማኖት ያለባት የሐዋርያት ክህነት ያላት የሐዋርያት መስዋዕት ያላት የሐዋርያት ስርዓት ያላት የመጨረሻው አምስተኛውንም የሐዋርያት መከራ ያላት አምስቱን የያዘች የሐዋርያት ቤተክርስቲያን ትባላለች። የሐዋርያት ሃይማኖት በአብ በወልድ በመንፈስ ቅዱስ አንድ አምላክ በአብ በወልድ በመንፈስ ቅዱስ ሂዱና አጥምቁ አይደል ያለው እና ያለው ክርስቶስ የሕያው የእግዚአብሔር ልጅ ትንሣኤ ነው። ቅዱስ ጴጥሮስ የሐዋርያት ተመልከቱ፣ በአንተ አለት ላይ ቤተክርስቲያኔን እሰራታለሁ፣ በአንተ ጀርባ ላይ አንተ አለት ነህ ነው ያለው አይደል? በአንተ ጀርባ ላይ እሰራታለሁ። ስለዚህ ትክክለኛይቱ ቤተክርስቲያን ማለት በጴጥሮስ ጀርባ ላይ የቆመች ማለት ነው። በጴጥሮስ ጀርባ ላይ የቆመች ማለት ምን ማለት ነው? የጴጥሮስ ሃይማኖት ያላት ጴጥሮስ ክርስቶስን ቅዱስ ጴጥሮስ ማለት ነው። ቅዱስ ጴጥሮስ ክርስቶስ ምን ብሎ ያምነዋል? የሕይወት ቃል። እስኪ የሕይወት ቃል በሉ። የዛን ጊዜ ጌታችን እኔ ሕይወት እንጀራ ነኝ ሲል ሁሉም ወደ ኋላ ሲመለስ ሐዋርያትም እንዲሁ ይሄ ነገር አጉል ነው እንዲሁ አሉ በልባቸው ነው። ሁሉ እኔ ሕይወት እንጀራ ነኝ አኮኑ ዝንቱ ወልደ ዮሴፍ ዘናምር አባሁ ወሞኮ ፎይክል ያበነ ስጋው እንዴ ዮሴፍ ልጅ አይደለም እንዴ ስጋው እንዴት አድርጎ ይሰጠናል እንዴ ነገር ሲያለዙ ወደ ኋላ ሲመለስ ሐዋርያትም ለዚህ ላይ ሰውነታቸውን አጉል ነው እንዴ አሁን ስጋዬን ብሉ ምን ማን ሊሰማለን ነው? ረጾ ዝንቱ ነገር ምን ይልሰሚውት ይሄ ነገር ጭንቅ ነው። ማን ሊሰማለን ነው? ስጋዬን ብሉ የሚል ስጋዬን ብሉ ይባላል እንዴ? እዚህ ላይ እንኳን አጥፍቷል ያለው ሐዋርያት በውስጣቸው ነው። እዛ ሐዋርያት ጌታም አወቀባቸውና ይታንጎርጉሩ አላቸው። አታጉረምርሙ አንተ ምን ትፈቅዱ ነው ትሁሩ እናንተ መሄድ ፈልጋችኋል እንዴ አላቸው። ኋላ ቅዱስ ጴጥሮስ ብድግ አደረገና እግዚኦ ሀበ መኑን ሀጉርን ዘቃል ሕይወት ዘላለም ብከ የሕይወት ቃል አንተ ያለህ ወዴት እንሄዳለን አለ። የሕይወት ቃል አንተ ያለህ ወዴት እንሄዳለን? ዮሐንስ 6:58 ላይ የሕይወት ቃል። ስለዚህ ክርስቶስን ሕይወት ብሎ ያመነ ሰው እሱ የሐዋርያት ሃይማኖት አለው። አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ያመነ ሰው እሱ የሐዋርያት ሃይማኖት አለው። አጭር ቃል። ከዚያ በጴጥሮስ ጀርባ ላይ ማለት በጴጥሮስ ሃይማኖት፣ ቀጥሎ በጴጥሮስ ክህነት የመንግስተ ሰማያትን መክፈቻ ቁልፍ እሰጥሃለሁ፣ ያሰርከው ይታሰራል፣ የፈታው ይፈታል። ስለዚህ የጴጥሮስ ክህነት በምን የሚመጣ ነው? በአንብሮተ እድ። በአንብሮተ እድ በሉ እጅ በመጫን ማለት እጅ በመጫን ጌታችን መድኃኒታችን ኢየሱስ ክርስቶስ እየባረካቸው ወደ ላይ አረገ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ። ቅዱስ ጴጥሮስን ደግሞ መክፈቻ ቁልፍ እሰጥሃለሁ፣ ያሰርከው ይታሰራል፣ የፈታው ይፈታ ብሎታል ማቴዎስ 16:29 ላይ። እንደዚያ ከሆነ ማሰርና መፍታት ለቅዱስ ጴጥሮስ ተሰጥቶታል። በጣም ግሩም። እንደዚያ ከሆነ ደግሞ ጌታ እጅ ሲጭን እጅ የጫነባት ሴት አለች የለችም? አለች የለችም? በ12ቱ ላይ ብቻ ነው እጁን የጫነው። በማንም ሴት ላይ እጁን አልጫንም። ሴቶች ክህነት አይቀበሉም። ለምን አይቀበሉም? ቆይ ለምን አይቀበሉም? እስኪ ለምን አይቀበሉም በሉ። እሺ ማነው ስምሽ? አጸደ ሥላሴ። ለምንድን ነው ሴት የሆንሽው? እሺ እናንተ ለምንድን ነው ሴት የሆነች? ለምን ሴት እንደሆነ ንገሩኝ። ወደዚያ ዙሩ፣ አንድ ጊዜ ወደዚያ ዙሩ እንጂ ወደ ሴቶች። ኋላማ በደንብ ተዞሩ። ሌላውን ነው ጻድቅ የምትመስሉ። እሺ ዙሩ፣ ወደዚያ ዙሩ። በጣም ግሩ። እሺ ለምንድን ነው ሴት የሆናችሁ በሏቸው። በሉ ሁላችሁ በሉ እንጂ በሉ ሁላችሁ በሉ። የመታዘዝ እኮ ነው። በሉ ለምን ወንዶች ሆናችሁ በሉ እናንተ በሉ። አያችሁ እነሱ አሻሩልኝ። ስለዚህ ተመልክቱ። መልሱ ምንድን ነው?
እግዚአብሔር ያውቃል በሉ። ኧረ በሉ። ሴቶች ለምን ክህነት አይቀበሉ? እግዚአብሔር ያውቃል። እግዚአብሔር ያውቃል። ሰው በግድ አይን ለምንድን ነው የማይሰማው? ለምን አይሰማም? እግዚአብሔር ጨቁኖታል እንደ አይን። ስለዚህ አሁን የአይን መብት ይከበር ብለን በቃ አይን እንደ ጆሮ መስማት አለበት? አይሆንም። የጆሮ መብትን ያሁን የሴት እኩልነት የሚባለው እኮ በጣም እዚህም አላቸው አሉ አንዳንድ ሴቶች እዚህ ምንድነው የሴት እኩልነት ብለው የሚጣጣፉ እንዲያው አይመከረ። አሁን ውጭ ሀገር በጣም የሚገርም ነውና ሴት በዚያ እያለፈች ሴት በዚያ ሲታልፍ ደጅ መዝጋት ነውር ነው፣ ንቃት ነው። የራስ ሰውየው መሽቶበት ሊሆን ይችላል ይዘግ፣ ግን የሴቶች መብት ተረግጧል ተብሎ ሰውየው ይታሰራል ማለት እንደዚያ ማለት። መሳቅ አይቻልም፣ ሴት በዚያ እያለፈች መሳቅ አይቻልም፣ ዞር ብሎ ማየት አይቻልም። ብዙ ነገር ነው ያለ። እሱ ብቻ አይደለም፣ ባል ሚስቱን ሳያስፈቅድ ምንም ነገር የትኛውን የልብሷን ጫፍ ቢነካ በፖሊስ ይታሰራል። ባል አግብቶ ተቆስ በሕግ አግብቷት የሚኖራት ሰው ጨርቋን እንዲቻርጎ ቢነካ በፖሊስ ይታሰራል። መደወል ይችላል። እንዴት ሲባል አልነግራችሁ የምትለው አልነግራችሁ ማለት ነው። አንብባችሁ ማወቅ ትችላላችሁ ማለት ነው። እንደዚህ ያለ ጅልነት መጥቷል። ግን ክህነት የተሰጠው ለምን ብቻ ነው? ለወንዶች። እስኪ ለወንዶች በሉ ተናገሩ። በቃ መውለድ ለማን ብቻ እንደተሰጠ? ለሴት እንደተሰጠ። እናትነት ለማን እንደተሰጠ? እናትነት እህትነት የተሰጠው ለሴት። እህት ነኝ ብትል አትሆን የማይሆንልህ። አሁን እህት መሆን ትችላላችሁ? ቀላል መስሏችኋል እኮ እህትነት በጣም ከባድ ነው። እውነቴን ነው ማፍላክ ነው። እህት መሆን አንድ ሰው እህት ለመሆን ፈጽሞ በተፈጥሮ ካልተሰጠው በወቅት አይችልም። እህት መሆን ማለት ፈጣን ረዳት ማለት ነው። ሴት ልጅ በተፈጥሮ ከተሰጣት ጸጋ አንዱ ፈጥኖ መርዳትና ጽናት ነው። አሁን ልጅ ቢታመም ለምሳሌ ልጅ ቢታመም 24 ሰዓት ልጁ ወደ ላይ ቢለው ሕፃን ልጅ ቢሆን አባት ለስንት ሰዓት ከቤት ሊቀመጥ ይችላል? ለዛልከም 1 ሰዓት 2 ሰዓት ተቀመጥ በሉ እስኪ አጣጥሙና አንዳንድ ነገር አጠጡት አይዟችሁ በሉ። ምንም ስራ ላይ ኖርም ይችላል፣ ግን ስለሚጨንቀው መቀመጥ አይችልም። በፍጹም ሊሆን አይችልም። ጽናት፣ ነገሮችን ለረጅም ጊዜ የመሸከም አቅም፣ ፈጥኖ መርዳት፣ ፈጥኖ ማዘን የተሰጠ ጸጋ ነው። ይሄ አይቻልም። ይሄ ያ የሆነበት የአዳምን ድካም እንድታረቅ ለሴት ልጅ የተሰጣት ጸጋ ነው። ፈጽሞ አይገኝም። እና ለዚህ ነው ሔዋን ዛሬም አንድ ጉባኤ ስናገር ነበር። ሔዋን ከግራ ጎን ነው ከቀኝ ጎን የተፈጠረው? ከቀኝ ነው። እንዲህ ያረበጋም ላይ ቴሎቶች ጉባኤዎች ክርክር ንቅጠም እንዴ ተው እንጂ እናንተ በኋላችሁበት ተከራከሩኝ። በኤቢሲዲ እኔ በኋልኩበት ልከራከር። በቀኝ ነው። እሺ በቀኝ ነው። ሴቶች ያው ከቤት ስለሚውሉ ሙቅ ስለሚወዱ ነው። ሴቶች ደካማ ስለሆኑ በዚያ በድክመታቸው ምክንያት ድካማቸውን ለመግለጽ ከግራ ተፈጠሩ ይባላል። በሌላ በኩል እሱም በሳይንስ እንግዲህ አረጋግጡ የቤት ስራ ስጫቸዋለሁ። በግራ በኩል ደም ይበዛል ይባላል። ቤተክርስቲያን አስተምሮ በግራ አካል ክፍል ደም ይበዛል። በሴቶችም የደም ፍሰት ስለሚበዛባቸው በዚያ ግራ ተብለዋል እንጂ የተፈጠሩ ከቀኝ ነው የሚለው መጽሐፋችን። የተፈጠሩ ከቀኝ ማስረጃ ሲባል ክርስቶስ ዳግማዊ አዳም ነው። አዳም ሔዋንን ከቀኝ ጎኑ ለማስገኘቱ ክርስቶስ ቤተክርስቲያኑን ከቀኝ ጎኑ በፈሰሰ ደም በመመስረቱ ይታወቃል። ስለዚህ ክርስቶስ ዳግማዊ አዳም ስለሆነ ከቀኙ በፈሰሰ ደም ነው። ስለዚህ ከቀኝ የፈጠራት ለምንድን ነው ሲባል ቀኝ አሁን አይኔ ላይ ጉድፍ ቢመጣ ቶሎ ብሎ የሚነሳው እጅ ማን ነው? ሴቶች ለእርዳታ ፈጣኖች ናቸውና ፈጥና እንድትረዳ ከቀኝ ፈጠራት ብሎ ይነገር። ይሄ የተሰጠ ሀብት ነው ማለት ነው። እንዲህ ያለው ነገር ሌላ ብዙ ነገር አለ። አሁን ስለ ሴትና ስለ ወንድነት ብንማማር ብዙ ሰዓት ስለሚፈጅብን ሌላ ጊዜ ተማሩ። ዋናው ሐሳብ ግን ሰው እግዚአብሔር ያምርበታል ብሎ የሰጠውን ሰጥቶ ይኖራል።